السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. سنة كان رسول الله صلى الله عليه وسلم إذا تكلم ثلاثا وإذا سلم ثلاثا. እስካሁን ያው ረመዳን ፈዳኢል ሲነገር ቆይቷል። ብዙ የተለየ ነገር የምነግራችሁ የለም። ባይሆን ትንሽ ላነሳው የምፈልገው አኽላቁል ሙስሊም ፊ ረመዳን የሚል ነው ማነሳው። አንድ ሙስሊም ለረመዳን መላበስ የሚገባው ስነ ምግባር። መልካም ስነ ምግባር በረመዳን ብቻ የሚያጥር አይደለም። ዲናችን በመሰረቱ መልካምን ነገር ሊያስተምር ካለ ሊያበረታታ ሊያሰርጽ ዓላማ ያደረገ ዲን ነው። ነቢዩ ሰለላሁ ዐለይሂ ወአሊሂ ወሰለም ኢነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ ብለዋል። እኔ የተላኩት በመሰረቱ መልካም ስነ ምግባሮችን ላሟላ ነው። ማለት የሰው ልጅ ከመልካም ነገር አያገልም። በመሰረቱ ካፊርም ሆኖ ይሄ ነገሩ ጥሩ ነው የምትለው ይኖራል። ወይ አይዋሽም፣ ወይ አያታልልም፣ ወይ ሰው ያከብራል፣ የሆነ ነገር ማለት ነው። የቁረይሽ አረቦች በጃሂልያ ብዙ መልካም ነገሮች ነበሯቸው። ቸርነት፣ ጀግንነት፣ ወገን ሲበደል መቆርቆር እና ሌሎች ኩቱበ ሲየር ላይ እንደተጠቀሰው ጥሩ ጥሩ ነገሮች ነበሯቸው። የጃሂልያ ማህበረሰብ ነውና ጥሩ መጥፎም አንድ ላይ ገደል ይግባ ሳይሆን ጥሩን ሊያሟሉ ሊያበረታቱ መጥፎውን ሊያስወግዱ ነው የተላኩት። የጥሩ ስነ ምግባር ምንጩም ሆነ ቁንጮው ደግሞ ጥሩ ዐቂዳ ነው። ውስጡ ጥሩ ከሆነ አላህ ጋር ያለው ግንኙነት ተግባሩና ስሉኩ የዚያ ነጸብራቅ ነው የሚታይበት ተጀሊያቱ ነው። ሸርተት ያለ ጊዜ ራሱን እንዲገመግም እንዲያርምና ወደ መስመሩ እንዲመለስ እነዚህ ዒባዳዎች በግዴታ መልኩ ተቀምጠዋል። ለምሳሌ ሐጅ ሲሄድ ሰውየው فمن فرض فيهن الحج فلا رفث ولا فسوق ولا جدال في الحج ዝም ብሎ ጠዋፉ ሰዕዩ ወይም ሌሎች የዒባዳ አካላቶቹ ብቻቸውን ሳይሆን ሌሎች ደግሞ የሚታቀባቸው ነገሮች አሉ። ረፈስ ማለት الهجر من الكلام أو ما يتعلق بالنساء ከሴት ጋር የተገናኘ ወይም ደግሞ ውዳቂ የሆነ ንግግር ነው። ፍሱቅ ማለት خروج عن طاعة الله ከአላህ ትእዛዝ መውጣት ማመጽ ነው። ጂዳል ያው ታውቁታላችሁ ሙግት ነው። የዚህ ዘመን ትልቁ ችግራችንም እሱ ነው። كل واحد مجادل። አብዱላህ ብን ሙባረክ እንደሚሉት إن الله إذا ምንድነው ያሉት أراد بقوم سوءا أعطاهم الجدل ومنعهم العمل ይላሉ። ሰዎች ላይ ክፉ ነገር ከሻባቸው
ክርክር ይሰጣቸውና ስራ ይከለክላቸዋል። ትንሽ አጀንዳ ፈጥሮ አተካራ ክርክር። መታ የዝኩሩላህ መቼ አላህን ያወድሳል? መታ የሕፈظ አልቁርአን መታ ዩዛኪሩ ሐዲስ ረሱልላህ ሰለላሁ ዐለይሂ ወሰለም የነቢዩን ሐዲስ የሚያስታውሰው መቼ ነው? እሱ በሆነ ነገር ተወጥሯል። ጊዜው እየባከነ ነው። ይሄ ስለሆነ ረመዳንም መልካም ስነ ምግባርን ለማስረጽና ክፉ ባህሪን ለማረም ነው የተደነገገው። ከመልካም ስነ ምግባሮች አንዱ ደግሞ ተቅዋ ነው። ተቅዋ ኩቲበ ዐለይኩም الصيام كما كتب على الذين من قبلكم لعلكم تتقون አላህን ትፈሩ ዘንድ ነው ይላል። ተቅዋ ማለት ውስጥ ያለ ተቆጣጣሪ ነው። የምትናገረውንም የምትሰራውንም ከመስራትህ በፊት ወይ ጥሩ ነው ወይ መጥፎ ነው ብለህ እንድትመዝንና ራስህን ተቆጣጥረህ እንድትራመድ የሚያደርግ ነው። ከስሜት መታቀብ ትእዛዛትን ማክበር ነው። ወነሃ ነፍሰ ዐኒል ሀዋን። ስለዚህ ረመዳን ያዘዘን አላህ ተቅዋን እንድንላበስ ነው ማለት ነው። ሌላው ጾም በመሰረቱ ኢምሳክ ነው። ቅድም ሲባል እንደነበረው መታቀብ ነው። ከምግብ ከመጠጥ ከግንኙነት እንታቀባለን። ትልቁ ነገር እንግዲህ አይንንም ማቀብ ምላስንም ማቀብ መከልከል፣ እንደፈለገ እንዳይተነፍስ መገደብ። ሌላ ቀርቶ بعض الصالحين ቀልብንም ከመጥፎ ሐሳብ ማቀብ ይላል። ወደ አላህ ተወጅህ እንዲሆን ሐሞ አኺራ እንዲሆን ማድረግ ነው። ለዚህ ነው فإن سابه أحد أو شاتمه فليقل إني امرؤ صائم። አንድ ሰው ከሰደበው እኔ ጾመኛ ነኝ ይበለው። ስድድብ ውስጥ አብሮ አይግባ ማለት ምንድነው? ራስን ኮንትሮል ማድረግ ይለማመድ ነው። ሰው በባህሪው መጅቡል على حب الانتقام لنفسه ለራሱ ሲል መበቀል ልማዱ ነው። حتى በዲን ስም እንኳን የምናደርጋቸው ሙግቶች حظ النفس አለባቸው። አንዳንዴ حظ النفس አለ ማሸነፍ። አንድ ስድብ ሲሰድብህ ሁለት ካላረክ አትረካም። ዳዒ الغضب አለ ውስጥ የቁጣ ጋባዥ አለ በልበል የሚልህ ደረብረብ አድርገህ ስትመልስ በቃ አሁን ይረካል። ይህን ማሸነፍ መቻል ነው ኢኒ እምሩኡ ሷኢም ማለት። ያበሳጭሃል። ለዚህ ነው አላህ ስብሓነሁ ወተዓላ ሙእሚኖችን ሲያወድስ ወልካዚሚነ አልገይዘ ወልዓፊነ ዐኒ ናስ ወላሁ ዩሒቡል ሙሕሲኒን። ቁጭትን ዋጥ የሚያደርጉ ይመራል። አየህ ቁጭት የሚባለው ነገር ወደ ውስጥ መመለስ ተንፍሰኸው ተናግረኸው ካልወጣልህ እንደፈለግህ ሰድበኸው ካረካህ በስተቀር እንቅልፍ ያሳጣህ። ያንን ውስጥ በምቅ አርጎ ማስቀመጥ ጉብዝና ይሄ ነው። ጀግንነት ይሄ ነው። ለይሰ الشديد بالسرعة قال النبي صلى الله عليه وسلم إنما الشديد الذي يملك نفسه عند الغضب። ብርቱ ማለት ታግሎ የሚጥል ፈርጠም ያለ ጡንቻ ያለው ሰው ማለት አይደለም። ይልቁንስ ብርቱ ማለት የቁጣ ጊዜ ራሱን የሚቆጣጠር ነው። ታያላችሁ አይደል? ይሄ ቦክሰኞች አሉ የሰው ጭንቅላት ሲኮረኩሙ የሚሆኑ ሰው ደብድቦ ገንዘብ የሚያገኙ አሉ አይደል? አሸነፈ ብርቱ ተብሎ እሱ ነው በቃ
ይሄ በቃ አካልህን መገንባት ነው ላይ ነው መስራት ነው መታገል ነው ራስን መቆጣጠር የነፍስያ እንትን አላት ይሄ ሀያጃን ግንፍልት አላት ጅማህ አላት ጅማህ ማለት ምንድነው መፈርጣት ፈረሶች ምንድነው ይበረግጋሉ አይደል አንዴ መሮጥ ከጀመሩ ማስቆም ቀላል አይደለም ምናልባት ጋልበውም ራሱ ገደል ሊሰድህ ይችላል እሱም ማሸነፍ የነፍስያን ጅማህ መሊ برد جماح من غوايتها كما ترد جماح الخيل باللجم የነፍስያን ጥመት ፍርጠጣ የሚመልስልኝ ልጓም ይዞ አቀብ የሚያረገኝ ማንንም ባገኘሁ አቸገረችኝ ይላል እና ይሄ ነው ብርታት وإن صابه أحد أو شاتمه فليقل إني امرؤ صائم نيت ومنيا سوني كانت غارا أتكارا وسط مقبات الفلقم ጾሜን መክሰር አለሻል ማለት ነው ይሄን ማድረግ ካልቻለ ከሁለት አንዱ ነው የሚሆነው ወይ አጸፋ መመለስ ብቻ ይሆናል ይሄም ራስን መቆጣጠር ያስፈልጋል አጸፋ መመለስ ثواب የለውም እንጂ ተፈቅዷል فمن اعتدى عليكم فاعتدوا عليه مثل ما اعتدى عليكم እናንተ ላይ ድንበር ያለፈ ሰው እሱ ባለፈው መልኩ እናንተም ለፉ ማለት ቢሰድብህ ያችኑ ቃል መልሰህ አንዱ መጥቶ ሌባ ብለህ አትረካም አይደል አይረካም ነፍስያይቱ አይበቃትም በቃ ያችኑ መመለስ አይበቃም ስለዚህ እሳለ ማርካት ጣል ነው የሚያደርገው ተጨማሪ እንትኖች ስለዚህ ቂሳስ ካደረክ ያው አጸፋዊ ምላሽ ሰጥተሃል ثواب ግን የለም እኩል በኩል ነው አፉ ካደረክ ደግሞ አላህ ይከላከልልሃል ثوابም ይጻፍልሃል ተርፋለሁ ሰውየው ሲሰድብህ አንተ ዝም ካልከው መላእክት ለሱ ምላሽ ይሰጣል የሚል ሐዲስ አለ መላእክት ለሱ ምላሽ ይሰጣል ምላሹን ተሰጥቷል ዋጋም ታገኛለህ አላህ ዘንድ ከዚህ አልፎ ደግሞ ለዛው ለበደለው ሰው ኢህሳን ካደረክሳ ما بقى لا درجة أن تعفو عمن ظلمك وتعطي من حرمك عند أولوت ماذا يبدلهن سو يكرتات لواله ينفقهن سو تسطوال ثم عندك أنت يكيوم بيقولون يا زاري بيتشجر مال سطوم سايهون الحمد لله ياك أنا الفوال زاريني اللين ይሄንን ረመዳን ላይ ካልተለማመድነው ሐጅ ላይ ካልተለማመድነው መንግዜም አንለማመደው ረመዳን ሰው ወደ አላህ ተመልሻለሁ በሚልበት ሰዓት ላይ ይቅርታን ካለመደ ይቅር ባይነትን ካላዳበረ መቼ ነው የሚለማመደው እንደገና አቅም ስታጣ ብቻ አይደለም ይቅርታ መታረገው አቅም ስታጣማ ይቅርታውም የተሟላ ይሆን ስላልቻልክ ነው ምንድነው የሆነ ንጉስ ጥፋት አጠፋና ይባላል ከዛ ህዝብን ሰበሰበ የሀገር ሽማግሌዎችን ፍረዱ አለ በደል የሰራው እሱ አሁን ሽማግሌዎች ምን አሉ ማጥፋትን መንግስት ነው ያጠፋው ካሳውን ህዝብ ይክሳል
ዱላ ፈርተው ነው ጥሩ ተራምደዋል ግን ግማሽ አሁን የበደለው አንዱ የሚቀጣው ሌላው ማለት ነው በሌላ አባባል ይሄ አይደለም አቅም የሌለው ሰው ይቅርታ ነው ይሄ ምንድነው ቁርአኑ ላይ ስለ አፍው ሲናገር ሁለት የአላህ ሲፈቶችን ጎን ለጎን አስቀምጦ ያመጣል ናገናኛቸው ትላለህ ወደ ዛሂሩ ስታዩ ان الله كان عفوا قديرا ይላል አላህ ይቅር ባይ ነው ቻይ ነው ይላል አቅም አለው ማለት ነው ቻይ ነው ማለት ታጋሽ ነው ማለት አይደለም ቁድራ አለው መቅጣት ይችላል እየቻለ ይቅር ይላል አቅም አለኝ ብሎ አይበድልም በደል የሰሩትንም ይቅር ይላል إن الله كان عفوا أي كثير العفو عن عباده ويعفو عن كثير داله قديرا على معاقبتهم لكنه يعفو ويسامح ما قطعت حكم ياله يقر ይላል ያልፋል አቅም ሲኖር ጥቃት የምታደርስ ከሆንክ አቅም ያጣህ ጊዜ አፉ ያልከውም አፉ ብለህ አይደለም لا تظلمن إذا ما كنت مقتدرا فالظلم يرجع عقباه إلى الندم تنام عيناك والمظلوم منتبه يدعو عليك وعين الله لم تنم أكم سنورها تبدل بدل مجرشاو ጸጸትነው ያኔ እንዲህ ባረግ ኑሮ ብለህ መቆጨት ብቻ ነው የሚሆነው ያ ደግሞ አንተ የዘለምከው ደካማ ያልከው አንተ ዘንድ የሌለ ልዩ አቅም አለው ሌላ ምንድነው እሱ የአላህ ባብ ለሱ ክፍት ይሆናል የአላህ በር ለአንተ ዝግ አንተ ዘልመህ ዝም ብለህ ተኛለህ እሱ ደግሞ ለአላህ እየከሰሰህ ነው ዱዓ ያረገብህ ነው اللهم اقتلهم بددا عندنا يا صحابي اللهم احصهم عددا واقتلهم بددا ولا تغادر منهم احدا ሶስት كلمات ለግድያ እየወሰዱት ሸሂድ ሆነ እነዛን ሰዎች ደግሞ ጥርግርግ አደረጋቸው አላህ لذلك عفو ላይ ሁለት ነገር ነው ማነሳው አንደኛው ይቅርባይነት ሌላኛው ደግሞ ይቅርታ ጠያቂነትን ማዳበር አለበት ብዙ ጊዜ ይቅርታ መጠየቅ ውርደት የሚመስለን ሰዎች አለ አጥፍቷል እኮ ታሳል ጠይቀው አንዳንዴ ደግሞ ይቅርታ ጠየቃው ፌዝ የመሰለ ቀልድ የመሰለ ጥያቄ አለ ድብን አርጎ ያቃጥለውና የሚጎዳው ነገር ይሰራና ሐቁን ሳይመልስለት ውስጥ ያለውን ቂም የሚያወጣ ነገር ሳያርቅ አፍ በለኝ ይላል በባዶው ማለት ሰውየው በጣም ስለተጎዳ አፍ ማለት ያቅተዋል ሸይጣን ደግሞ ለዚህ መሐከል አፍ በለኝ ቢየው እኮ እምቢ አለኝ ይላል መቼ አፍ እንዴ ለመጫ አደረክና ገንዘቡን ድብን አድርገህ በልተህ ወይ ደግሞ ክብሩን ከፍ ዝቅ አድርገህ ሰድበህ ወይ በአካሉ ላይ ጉዳት አድርሰህ በባዶ ይቅር በለኝ አለ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰሃቢ ጦርነት ላይ ያሉ አጠገቡ ሲያልፉ ታፋውን ነካ አድርገውታል አስበው አይደለም أوجعتني يا رسول الله
የቱን ያህል ፍትሃዊ እንደሆኑ ስለሚያውቅ አሳምመውኛል እኮ አላቸው። ሰውነታቸውን ገልጠው اقتص مني አሉ። ጥቃትህን ተወጣ አሉ። ሰሓቢ ነው፣ ሙእሚን ነው። ሸርዑ ፈቅዶለታል የተበደለውን ነገር ለመመለስ። እርግጥ አስበው ባይሆንም እውነት አስበው ይበድሉት ኖሮ ግን እሱ ሄዶ ሲያበቃ ሰውነታቸው ላይ ግፍት ብሎ ሳማቸው። ለምን እንዲህ አረክ አሉት። አሁን እንግዲህ ጦርነት ላይ ነው ያለነው። በዚህ ማዕረካ ውስጥ ከገባሁኝ ከምድር ነው የሚታገሉት ሰሓቦች፣ ውርደት ራሴ አይደለም። በዚህ ማዕረካ ውስጥ ከገባሁኝ ሸሂድ ልሆን እችላለሁና የመሰናበቻ እንድትሆንልኝ አስቤ ነው። እኔ እዚህ ላይ ትልቁ ትምህርት ረሱል ሰለላሁ ዐለይሂ ወሰለም ራሳቸውን ቂሳስ እንዲያደርግ ማቅረባቸው ነው። አፉ የሚጠየቀው እንደዚህ የሚገባውን ከሰጡ በኋላ እስካሁን ላስቸገርኩ ይቅር በለኝ። ራስን መቆጣጠርና ቁጣ ላይ ራስን ማሸነፍ የተባለው ነብዩ ሰለላሁ ዐለይሂ ወሰለም አንድ ተራ ባለጌ አላህን የማያውቅ አኺራን የማያውቅ ሰው ከፍ ዝቅ አድርጎ ተናግሯቸው እንደ ሰው ሲሰማቸው አላህ ምን አለ? ወስቢር ዐላ ማ የቁሉን ወህጁርሁም ሀጅረን ጀሚላ በሚሉህ ነገር ላይ ታገስ። ስልጣን ፈላጊ፣ ጉረኛ፣ ራሱን ከፍ የሚያደርግ ገንዘብ ፈላጊ፣ እብድ፣ አዝማሪ ቋንቋቸው የቻለውን ስድብ ሁሉ በሳቸው ላይ አላከው። ይህን ሁሉ ብለዋቸው ሻዒሩን አው መጅኑን ወይ እብድ ነው ወይ ገጣሚ ነው። ገጣሚም እብድም እንዳልሆነ በእርግጠኝነት ያውቃሉ እነሱ። ወማ ሁወ ቢቀውል ሻዒር ወማ ዐለምናሁ الشዕረ ወማ የንበጊ ለህ። ግን ይህን ሲሏቸው አላህ ምንድን ነው ያለው? ሶብር አላቸው። እዛው ቁርአኑ ላይ እኮ ፈመን ኢዕተዳ ዐለይኩም ብሎ ፈቃዱን ሰጥቷል። ግን ያንተ ይህ አይደለም ፈضል ነው፣ ዓድል አይደለም ፈضል ነው የሚጠበቅብህ አላቸው። የሰው ነፍስ ይላሉ እነዚህ ተህዚብ ንፉስ ላይ ረቃኢቅ ላይ የሚሰሩ ዑለማዎች ሙረቢዎቹ ብዙ ባህሪ አላት። ሓለቱን ሰቡዕያ አውሪያዊ ባህሪ አላት። አውሬ ምንድን ነው ስራው? ሰብሮ መብላት አይደል? አውሬ ባህሪው ሰብሮ መብላት፣ የሌላን አካል ነፍስ አጥፍቶ። ሰውም አቅም ሲያንሰው ወይም ደግሞ ሌላ ችግር ሲኖረው ነው የሚታቀበው እንጂ ይሄ ባህሪ አለ። ኢነሁ ካነ ዘሉመን ጀሁለን ይላል አላህ። በደለኛ አላዋቂ ነው። يقول المتنبي الظلم من شيم النفوس فإن تجد ذا عفة فلعلة لا يظلم. የበደል መስራት የሰው ባህሪው ነው። ከበደል ታቅቦ ካየው አንድ ሰው የሆነ ምክንያት አለ። ወይ አቅም የለውም ወይ አላህን ፈርቶ እንጂ አስለን ጠቢዓው ነው። ይሄን ማሸነፍ ነው ጉብዝና ማለት። قبيلة لا يغدرون بذمة ولا يظلمون الناس حبة خردل ብሎ የራሱን ተቀናቃኞች ማንንም ሰው የማይበድሉ ናቸው። ደካማ ናቸው ነው። ሐታ ልጆቻቸው ማን ብለው ነበር የሚጠሩት አረቦች?
ዛሊም ብለው ይጠራሉ፣ አሰድ ብለው ይጠራሉ። እኛም አለ አሁን ስናመሰግን አንበሳ ነው የምንለው። አንበሳ ሲገል እንጂ ሲያበላ ታይቶ ይታወቃል? ሲጠቅም እኮ ማንም አላየው። ولكن أعجبنا بطبيعته السبوعية أنا كفو ባህሪውን ተናካሽነቱን እንደ ጥሩ ነገር አድርገን ስለወደድን ነው። በርግጥ መነከስ ያለበት ካለ ቦታ አለው አሰድነቱ። ግን አስሉ طبيعة الإنسان ይሄ ነው። ይሄንን ማረም ደግሞ የእስላም መንገድ ነው። እኛም ሀገር ላይ ልጃቸውን ምንድነው የሚሉት ስም ሲያወጡ? ከበደ፣ አሸናፊ፣ እስቲ አንተ አሸብር፣ አሰጋ ሰምቻለሁ። አሰጋ ሲፎክሩ ዘራፍ፣ ድሮ ሲሸልሉ ገዳይ እያሉ ነው። ገዳይ ወንጀለኛ ነው። ገዳይ ሆኖ ነው የሚደነቀው። እስቲ ለጋስ ብሎ የሚፎክር ይቅር ባይ ትሁት ቸር هذا هو المدح አይደል? ደግነት ረሱሉላህ ሰለላሁ ዐለይሂ ወሰለም كان كريم اليد عفيف اللسان طاهر القلب ይሄ ነው ደግሞ የኛ ደግሞ ዲን የመጣበት። ምላሳቸው ቁጥብ፣ እጃቸው ቸር፣ አንደበታቸው ርቱዕ፣ ሐሳባቸው ብሩህ፣ ንግግራቸው ጣፋጭ፣ አስታራቂ፣ አስማሚ። አንበሳ ሊበላቸው ሲመጣ ግን ጥንቸል ነው አይጠብቁት። ያ በቦታው ነው አላለም። ይሄ ሲፈትም ቦታ አለው ማለት ነው። ليس على أخيه كما قال الشاعر أسد علي وفي الحروب نعامة ربداء تجفل من صفير الصافر. إذا እንደዚህ መጣ አንበሳ ጦርነት ላይ ደግሞ ሰጎን ነው አለ። ሰጎን ራሷን አፈር ውስጥ ደብቃ ቂጧን ነው ወደ ላይ የምታወጣ። የመጣ ሁሉ ጎንትሎ ይሄዳል ማለት ነው። እንደዚህ ነው ለጠላት ሰሃባን ግን الأشداء على الكفار رحماء بينهم በካህዲያን ላይ ብርቶች፣ እርስ በርሳቸው ደግሞ ተዛዛኞች። أذلة على المؤمنين أعزة على الكافرين ተዋዙኑ ይሄ ነው። ሙእሚኖች ላይ ራሳቸውን ዝቅ የሚያረጉ ትሁታን፣ ካህዲያን ላይ ደግሞ ኃያላን ናቸው ይላል። ከነሱ መስመር የራቀው ሰው ግን አብዛኛው ሙእሚን ላይ ሲደርስ አንበሳ ይሆናል። ጠላት ዘንድ ሲሄድ ጥንቸል ይሆናል። ይሄ አይደለም። አሁን እኛ ሙእሚን መካከል ስላለው ዓላቃ ነው እያወራን ያለነው። ሙእሚን አጠቃላይ ለሰው ልጅ ይሄ ዲን الإسلام ረሕማን ነው ይዞ የመጣው በመሰረቱ እዝነትን ነው። ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ረሕማ ናቸው። وما أرسلناك إلا رحمة للعالمين لقد جاءكم رسول من أنفسكم عزيز عليه ما عنتم حريص عليكم بالمؤمنين رؤوف رحيم. بالمؤمنين لا يلوقن دقيقة كون القرآن قال هذا لمؤمنوች ርህሩህ አዛኝ ነዋል። ሌላው ጌታው ጋር የተጣላውን እሳቸው አዝነውለትን ያረጋግጣል። هو بارز الله بالعداوة እንዲህ ስለሆነ አሁን እዚህ ረመዳን ላይ እስቲ ባህሪያችንን እንለውጥ፣ ውስጣችን ላይ እንስራ። የኛን አይብ የሚያሳየን መስታወት እንያዝ። የሌላን አይብ የሚያሳይ መነጽር ሳይሆን ማለት ነው። መነጽር ፊት ለፊት ያለን ነው የሚያጎላል አይደል? መስታወት ግን አንተ ፊት ላይ ያለውን ነው የሚያሳይ።
ያንተን ዐይብ የሚያሳይ ነገር ነው የሚያስፈልገው። كيف كان رسول الله صلى الله عليه وسلم في رمضان እንዴት ነበሩ በዒባዳው ምን ጊዜም ረመዳንም ሆነ ሌላ ጊዜ ቂያመ ለይል አቋርጠው አያውቁም። እንደኛ አይደሉም። عائشة ናቸው ይሄን ያሉት አብሮ የነበሩት ما زاد رسول الله صلى الله عليه وسلم في رمضان ولا في غيرها على 11 ركعة يصلي 4 فلا تسأل عن حسنهن وطولهن ثم يصلي 4 فلا تسأل عن حسنهن وطولهن ثم يصلي 5 11 ركعة بلا يهدم አራት ይሰግዳሉ። ስለ ርዝማኔያቸውና ስለ ውበታቸው አትጠይቀኛል። ያሰጋገዱ ማማር፣ አቋቋሙ፣ ተወጁህ ወደ አላህ ያለው አላሁ አክበር ካሉ በኋላ ሙሉ ሰውነታቸውና ቀልባቸው ወደ አላህ ተወጁህ ሆኖ ለኡመታቸው እየተጨነቁ እንባቸው ግራና ቀኝ እየፈሰሰ ሱጁድ ላይ ሆነው ሩኩዕ ላይ ሆነው ቂያም ላይ ሆነው ያሳልፋሉ። በተለይ በረመዳን ደግሞ በጣም ቲላዋ ያበዛሉ። ቁርአን መቅራት ብቻቸውን ሳይሆን ጅብሪልም መጥቶ ተራ ገብቶ ይቀራል። ያኔ ድሮም ደግ ናቸው፣ ድሮም ቸር ናቸው። ቸርነታቸው በጣም ይበስባቸዋል። كان رسول الله صلى الله عليه وسلم أجود الناس وكان أجود ما يكون في رمضان حين يلاقيه جبريل فيدارسه القرآن جبريل ሲያገኛቸውና ቁርአን ሲያናብባቸው የበለጠ ደግሞ ችሮታቸውና ለጋስነታቸው ይጨምራል። فلرسول الله صلى الله عليه وسلم أجود بالخير من الريح المرسلة يا الله ملكتنيا كأولو نفاس يبلت لخير نجر لقاس يهون نبار استي لقسنان من اللمامد برمضان هي تلاوة على تلاوة ودمو بقبلوش إن شاء الله بالزيامة ذاكرات الله يدرون برقة الوسط حلقة يادربو ترى يكرر نبر أواكيوم مالاواكيوم تكلاكلو سلميهون አቀራር ማይችል ምላሱን ያረመ ከሌላው እየለመደ አለዛም ደግሞ ያዳምጣል ማይችል መቅራት ያልቻለ እንኳን የመስማት እድል ይኖረዋል። በመኪና ላይ የምታዳምጠው በሱቅ የምታዳምጠው ልብህን ሰጥተህ አይደለም የምታዳምጠው። እሱም አይገናኝም። ቁርአን መስጂድ ውስጥ ቁጭ ብለህ ስታዳምጠው ግን ቀልብህ ሰብሰብ ይላል። እዚህ እችን ኢህያ ለማድረግ እንሞክራለን። ይሄ የሐለቃት ቲላዋ ማለት ነው። ጀማዓ ይሆን ኢንሻአላህ ረቡል ዓለሚን። በዚህ እንኳን አንድ ሁለት ማختም ይቻላል። በቀን 2 ሰዓት ብትመድብ ለቲላዋ ጀማዓያ ብዙ ይቀራል። ቁርአን ደግሞ ስትቀራው ልብህን እንድትከፍት ይፈልጋል። ዝም ብሎ ማነብነብ አይደለም። ብዙዎቻችን አሁን ማختምን ዓላማ አድርገን ነው የምንቀራው። ትኩረታችን ቁጥሩ ላይ ስለሆነ ማለት 5 ያከተመ 10 እንደውም 60 40 እየተወራ ነበር ቅድም። እንግዲህ የሆነ ሙዕጂዛ ይኖር ካልሆነ በስተቀር እሱ ከባድ ነው። ختمة بالليل وختمة بالنهار እኮ ማለት ነው። ይሄን አላውቅም እኔ وما يخاله يصح ማختሙ ጥሩ ሆኖ እያለ ያንዳንዱ ሐርፍ አንድ ሐሰና ስላለው የሐሰናው ብዛት ስለሚኖር ከዛ የበለጠ ደግሞ ምንድነው የበለጠ ጥሩ የሚሆነው ተደቡር ማድረግ ማስተንተን በመታቃት አቅም አሊፍ ላም ሚም ذلك الكتاب لا ريب فيه ጥርጥር የለም እንዴ
يالك ما لك هدى للمتقين الله لم يفرسوج مهينه هل أنا متقين أو لا تقبع الله قوم بلا راسهم تجعل الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون تجويدكم يتفلقبت على موت زي ما هو بالجانب كسب لها ستانة بعقلهم عبرون دي الرامد تفكر النتانة فإذا سنك أرى ما استنتن الله يوفقك عندي هندم من أوراك ألا لا دلم أوراتك ألا لله ما تكبروا الله فإذا القرآن سنكرا قلباتنا سبسبا يجدمو موبايل ميلوات نقر عليك في رمضان انكوان كأنس سنرجع قرآن راسو كسو كمن نقرا عنده كمصحف بنقرا سيشال مايكا مسجد سكوان كبدالي وقلنا لنا نقر تزيلها يسرقها يختلس قلبه يوسد معه اندزان دايما توجه إلى القرآن صلاة لا يستطيع هي كورس من رمضان سلطاننا حقيقة أخلاق الكريمة من اللي ما مدبت كثير طول نقروتشن براساتشن لا إلى ما امتعت يمن اللي ما بدبت وقت نونا يهين ما يقولون نقروتشن بتاقس مالف من اللي ما ينصابه أحد أو شاتمه فليقل إني امرؤ صائم أبو حامد الغزالي ሶስት ደረጃ ነው ጾሚዎች ይላሉ صوم العوام አለ صوم الخواص አለ ይላል صوم خواص الخواص ይላል በጣም ከባድ ነው ይሄ የዓዋም ጾም ማለት هو الامساك عن الطعام والشراب وسائر المفطرات ጾምን ያፈርሳሉ ተብሎ በፍቂህ ከተገለጡ ነገሮች መታቀብ ይሄ ነው خواص ለየት ያሉ ሰዎች አጣጣማቸው ጆሮ ይጾማል ከምን ካሉባልታ ወሬ ሐሜት ከማዳመጥ ሙዚቃ ከመስማት ከማንኛውም ሙንከራት ይጾማል ነሺዳም ጭምር ነሺዳ የረመዳን ስራ አድርገውታል አንዳንድ ሰዎች ደግሞ ረመዳን ሊገባ ሲል አቀንቃኞች ሁሉ የሆነ ካሴት ይወረውራሉ نحتاج الى هذا ይሄ አያስፈልግም የሚያስፈልገው በዚህ ሰዓት ቁርአን ጾሚዎች ሶስት አይነት ናቸው ይላሉ ካጿጿማቸው አንፃር አዋሙ የሚጾሙ አለ ማለት ሰፊው ህዝብ ማለት ነው ምግብ መታው መጠጥ መታው ግንኙነት መታው እና ጾሙን ያፈርሳሉ የተባሉ ነገሮችን መታው ይሄ ሁሉም ሰው የሚሰራው ግን ምግብን ይተውና ምላሱ አይታቀብም እጁ አያርፍም ሌሎች ነገሮችን ባሉበት ይቀጥላል ኸዋሶቹ ግን አይናቸውም ይጾማል ከምን ይጾማል አላህ የከለከለውን ነገር ከመመልከት ምክንያቱም የአይን ዚናዋ አጅነብይ ማየት ነው በሐዲስ እንደመጣው العين تزني وزناها النظر واليد تزني وزناها البطش والرجل تزني وزناها المشي والفرج يصدق ذلك أو يكذبه في صحيح البخاري له حديث يا اج زنا مጨበጥ ሰላም ብለው ነው የሚገልጹት ሰላም ሳይሆን ጦርነት ነው ይሄ አላህ ጋር የሚደረግ ማለት ነው አይን ደግሞ ከሐራም ነገር መቆጠብ በአካል ከሚታይም ሆነ በምስል ከሚታይ ነገር ለበበሉ የዛሬው የምስሉ በጣም በዝቷልና ከሞባይል ጋር የተያያዘ ከኮምፒውተር ጋር የተያያዘ ከቴሌቪዥን ጋር የተያያዘ ሱወር ተበረጃ በየቤታችን ሞልቷል ምንድነው ያልነው والرجل تزني الرجل ደግሞ ሷም ሰራው ፋሂሻ ምንድነው እዛ ቦታ መሄድ ከዛ በኋላ ፈርጅ ያን ነገር ሊያሳካው ላይሳካው ይችላል ሁሉም ድርሻውን አነስ كتب على ابن ادم حظه من الزنا أدرك ذلك لا محالة ስለዚህ
የኸዋሶች ጾም አይናቸው ይጾማል፣ ጆሮአቸው ይጾማል፣ ምላሳቸውም ይጾማል። عن كل ما حرم الله ككلكلو ነገር በሙሉ لانه حركه اللسان ነው በጣም ሰውን ብዙ ችግር ውስጥ የሚያስገባው። ምላስ የሚባለው የሰውነት አካል ራሱ ለስላሳ ነው፣ መደበቂያም አለው። ግን እሱ ከከንፈር ጋር ተባብሮ ከላንቃ ጋር የሚያደርገው እንቅስቃሴ ህይወት ሊቀጥፍ ሁሉ ይችላል። በዱንያው ላይ ምንድነው የሚለው ሻዒሩ احفظ لسانك ايها الانسان لا يلدغنك انه ثعبان كم في المقابر من قتيل لسانه كان التهاب لقاءه الشجعان ምላስህን ጠብቀው አንተ ሰው እንዳይነድፍህ እባብ ነውና ይላል። ስንት ጀግና አለ መቃብር የገባ በምላሱ ጣጣ። ጀግኖች ይፈሩት የነበረ ማይሆን ነገር ይናገርና እንጣ ያደርገዋል ማለት ነው። የምላስ ወለምታ በቅቤ አይታሽም ይላል የሐበሻ ሰው። አንዴ ወለም ካለ ሀበቃ الكلمة إذا خرجت منك ملكتك وإذا لم تخرج ملكتها ይላል። እንዴት ንግግር ካንደበትህ ከወጣች خلاص ትቆጣጣለህ፣ ታሳድዳለህ። በየቦታው እንዲህ ያለው ሰው እያለ ትባላለህ። ካልወጣች ግን ብታስባት እንኳን አንተ ነህ የምትቆጣጠረው። ጥይት ምላጩን ነካርገን ሳብ ካረከው በኋላ ይተኮሳል። ከዛ በኋላ ብትቀየም ማነው ብትቆጭ የተመታውን ሰው ማዳን አትችልም። ምላስን እንዲህና ምላስን መቆጣጠር በቀላሉ ነው። ሁላችንም ሐሜቱን ስንለቀው ትችቱ ሰውን በቃ ወጋ ማረው። ምላስ ወግ ደግሞ ፈውስ የለውም። ጅራሓቱ ሲናኒ لها التئام ولا يلتام ما جرح اللسان. إذا رمت أن تحيا سليما من الأذى وحظك موفور وعرضك صين لسانك لا تذكر به عورة امرئ فكلك عورات وللناس ألسن. ራሳቸው አደበት አላቸው። አንተ ባንድ ምላስ ሰው ስትነካሽ በሺዎች ምላሶች ደግሞ አንተ ወጋል። ለዚህም ጎጂ ነው። ስለዚህ ሳሊሖች ምላሳቸው ይጾማል ማለት ሰው አያሙም፣ ሰው ነገር አያነሱም፣ አይሳደቡም፣ ነገር አያቃውሱም። ምላሳቸው ሌላ ስራ አለ፣ ዚክር አለ፣ ዱዓ አለ፣ ሰላት ዐለ ነቢ አለ፣ ቁርአን አለ፣ እስትግፋር አለ። ስንት አለ የምንሰራው። ዒልም ማስተማር አለ፣ መማር አለ። ምላስ ብዙ ወዚፋ አላት። የተጣላም በምላስ ማስታረቅ ይቻላል። ጥሩ ንግግር አልከሊመቱ ጠይበ ሰደቃ ኢላ መን አመረ ቢመዕሩፍ አው ኢስላሕን በይነ ናስ። ስለዚህ ለኸይር ነገር ብንጠቀማት ለራስህ ብቻ ሳይሆን ለኡሙም ትበጃለች። እቅራ ቢሃ አያት ወዝኩር ቢሃ ረብ ልዓለሚን። ቁርአን ቅራበት፣ አላህን አወድስበት። رب اغفر لي وتب علي إنك أنت التواب الرحيم بل النبي صلى الله عليه وسلم لكن ما توقز عند بيدكم سبحان الله وبحمده بل من يسر عنده أنا ما ننسى ساعات أنت شيء حسنة وجناس مزقبها آلاف قلال سرا بزوت الفعل لا شيء أنجى من عذاب الله من ذكر الله عند الحديث قال الله قطعت ميادن كذكر تشعله يلم እንደው አላህ ያግራልን እንጂ ውዱእ አያስፈልገው፣ ቂብላ አያስፈልገው፣ ሸርጥ የለው፣ አጀባም አያስፈልገው፣ ጀማዓም አያስፈልገው። ዚክር አለ ሰዎች ቢድዓ ለመስራት ሲፈልጉ ነው በጀማዓ እንዘክራለን የሚሉት። አለዛ እውነት ከልባቸው አላህን መዝከር ከፈለጉ الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون خلق السماوات والأرض قوموا تقمدوا تقالوا لذلك كنكلفة نكتسب كقولنا لقول نستقلب أبدا كنكلفة كميوش دي استغفار بالتلكبت سبحان الله.
ነብዩ ሰለላሁ ዐለይሂ ወሰለም በሰሒህ ቡኻሪ ባለ ሐዲስ መን ተዓረض من الليل አሉ ከሌሊት የባነነ ሰው ማለት ثم قال لا اله الا الله سبحان الله والحمد لله ولا اله الا الله مجملا من لا اله الا الله وحده لا شريك له له الملك وله الحمد وعلى كل شيء قدير سبحان الله والحمد لله ولا اله الا الله والله اكبر ولا حول ولا قوه الا بالله العلي العظيم رب اغفر لي أنه غفر له يسجد عنده قبل منه أنا يقلل ነገር ከጎን ወደ ጎን ስትገለባብጥ ልትሰራው የምትችል لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير سبحان الله والحمد لله ولا اله الا الله والله اكبر ولا حول ولا قوه الا بالله العلي العظيم رب اغفر لي تجته اركان له وشروط له يا ساعات ደግሞ የእስትግፋር ወቅቱም ነው والمستغفرين بالاسحار على مقوم كاكابات ابواب الخير مفتوحه على مصراف የኸይር በር በጣም ክፍት ብሎ በርግድ ብሎ ነው የተቀመጠው ምን ይሰራው ነው የጠፋው እጅም ይጾማል ወንታል ከማድረግ ወይ ደግሞ የሰው ሐቅ ከመውሰድ ጉቦ ከመቀበል ከመስጠት ስትነግድ አጭበርብረህ አንድ ብር ሁለት ብር ሰብር ሺህ ብር መቶ ሺህ ብር ምን ትሁን የሌላን ሐቅ ወደ አንተ ለማስገባት ከመጣጣር ታቅበህ እንደውም ካለህ ላይ መስጠት ስለምና ቸርነትን ነው የሚያስተምረው ሌላው ደግሞ ስስትን ነው የሚያስተምረው ስለ ቁጠባ ነው የሚያስተምረው ስለ ሰደቃ አይደለም بقهاد بدك إن تبدوا الصدقات فنعما هي وإن تخفوها وتؤتوها الفقراء فهو خير لكم هذه እግር ይጾማል ማለት ያልሆነ ቦታ ከመሄድ መታቀም ጊዜ ሲኖርህ ጊዜ ደግሞ አለ والله አለ ጊዜ የለኝም የሚል አብዛኛው ሰው መሽغول بلا شغل ቢዚ ሳይሆን ቢዚ የሆነ ነው በሆነ ነገር ነው የተወጠረው ባተላይ አይደለም والله 5 ጊዜ ሶላት ለመሄድ ጊዜ አይጠፋም ምሳሌ ብላ ጓደኛ ጋር 2 ሰዓት አቃጥረህ ነው የምትመጣው አንድ ሰዓት ይበቃህ ነበር ሶላት ልስገድ ብትል ከነ ውዱእ 15 ደቂቃ ይበቃል ሶላታማ የኛ ሶላት አጠራጠር ያለ ስለሆነች ከ5 እስከ 7 ደቂቃ ነው እኮ የምንሰግደው አንተ ከ24 ሰዓት ውስጥ 7 ደቂቃ የለኝም ብትል እኮ ይሄ በጣም ውሸት ነው ወደ ኸይር ስራ መሄድ ይሄ ነው ሰዓቱ አዛን ተብሏል እንግዲህ ብዙ መሄድ አንችልም ወረቀቶች ደርሰውኛል ያው ጥያቄና መልስ የአላህ ፈቃዱ ከሆነ ማታ እንሄዳለን ምንድነው 7 ደቂቃ ስለቀረ ነው ማለት ጥያቄ አይደለም ሌላኛው እዚህ የደረሰኝ አንድ ጥያቄ አለኝ ከ15 ሻዕባን በኋላ መጾም እንዴት ነው የሚለው ከ15 ሻዕባን በኋላ መጾም ከራሃ ነው ይላሉ ፉቃሃው ሻፊዒያ ስለዚህ የሚያመጡት ሐዲስ አላቸው አይ ሐዲሱ ደካማ ነው የሚሉ ደግሞ ዑለማዎች ይቻላል ይላሉ ነገር ግን ከ15 ሻዕባን ሆን ብሎ ከ15 በኋላ ብቻ መጾሙ አንቀስድን እነሱም ፈልጎ ማለት ነው كرهانه بيبال عملا بالحديث هاي ሌላ ጊዜም ሰኞና ሐሙስ የመጾም ልማድ ነበረው ሰውየው አሁንም ያንኑ ደግሞ ጾማለሁ ቢል ደግሞ ችግር የለውም ጾም ሻዕባን በኋላ ያለው የተለየ ፈضል የለው ስለዚህ ያንን ጊዜ ብቻ አስቦ መጾም የለም ቢድዓ ይሆናል لكن اذا كان من عادته ان يصوم الاثنين والخميس وايام البيض እንደዚህ መርጦ የሚጾም ከሆነ ሱና ጾሞችን የሚያዘወትር ከሆነ ችግር የለውም እንኳን ከ15 ከሻዕባን ቀርቶ يوم الشك እንኳን መጾም ተፈቅዶለታል من صام يوم الشك فقد عصى ابا القاسم صلى الله عليه وسلم الا رجل كان يصوم صوما ድሮ የሚጾም የነበረ ሰው ካልሆነ ይላል እንግዲህ ያው ሰዓታችን የሰላት ሰዓት ነው ወደ ሰላታችን እንሄዳለን ረመዳናችንን ጥሩ የሆነ ኢማናዊ መንፈሳዊ ዝግጅት አዘጋጅተንለት ጥሩ በሆነ መልኩ ለማሳለፍ
ቁርጠኝነት ሊኖረን ይገባል። ይሄን ለማስታወስ ነው። وصلى الله عز وجل أن يوفقنا لما يحب ويرضى وصلى الله وسلم وبارك على نبينا محمد. السلام عليكم ورحمة الله وبركاته.